አደራችሁ እንደምን ዋላችሁ በአጠቃላይ እንደምን ቆያችሁ እንደምን ሰነበታችሁ ዛሬ ከአቶ ልደቱ አያሌው ጋር በልዩ ፕሮግራም ተመልሰን ተገናኝተናል በሶስት ርዕሰ ጉዳዮች ላይ ነው ቆይታ የምናደርገው ርዕሰ ጉዳዩ ላይ እንደምታዩት ስክሪኑ ላይ አንዳንድ ጉዳዮችንም ዛሬ ጠቅላይ ሚኒስትሩ ዛሬ እኛ ከያዝነው ርዕሰ ጉዳዮች ጋር የሰጡት ማብራሪያ ወይም መልስ እና ስላቆች ስላሉ እሱንም በየመሃሉ ጥያቄ ለአቶ ልደቱ አቀርባለሁ እያሰናሰልን የምንሄድ ይሆናል ጥያቄ ሐሳብ አስተያየት ካላችሁ እንደተለመደው በሐሳብ መስጫ ሰዓትን ወይም በኮሜንት ሴክሽን አኑሩልን ይሄንን ፕሮግራም ላይክ አድርጉ ሼር አድርጉ ለሌሎችም አዳርሱ እኛ ወደ ውይይቱ በቀጥታ እንገባለን እንደከረምክ ልደት ደህና ነው ወይ ሞገስ እንዴት ነህ ሰላም ነው ወይ ስለ ግብዣህ አመሰግናለሁ እሺ በጣም አመሰግናለሁ እንግዲህ ለጤና ደህና ነህ ብዬ በመገመት ነው በቀጥታ የምጀምረው የሙቀቱ እንዴት ይዛችኋል እኛ ጋር በጣም በርትቶብናል እዚህ አውሮፓ 36 37 38 እየሆነ ሰው እየታፈነ እየተቸገረ ነው እኛም ጋር ተመሳሳይ ነው አሁን 90 አንዳንዴም ወደ 100 ጠጋ ይላልና በጣም ሞቃት ነው 90 እና 100 ስትል እንግዲህ በአሜሪካ አሰላል ነው በዲግሪ ፋራናይት ነው ሴንቲግሬድ እሺ አይተሩ እንግዲህ የትላንትናም አንድ ውይይት አድርጋል ውይይቱን በበለጠ ርዕሱ ላይ ለማሳየት እንደሞከርኩት አቶ ልደቱ አፍነው ያቆዩትን ሚስጥር ለምን አሁን የሚል ነው ትላንትና አዳምጫለሁ ሙሉም ፕሮግራም ከዚህ በፊትም ከአቶ ገዱ አንዳርጋቸው ጋር ያደረጋችሁትን ውይይትም አይቻለሁ ያቀረብከውንም ጥሪ አዳምጫለሁ እዛው ላይ ነው ተመርኩዘን የዛሬው ውይይት የምናደርገው እያንዳንዱ ዝርዝር ውስጥ አንገባም እዛው ሄደው ማየት ይችላሉ ማዳመጥ ይችላሉ ያዳመጡት አዳምጠዋል ያላዳመጡም ዝርዝሩን እዛው ሄደው ቢያዳምጡ ግብዣ እናቀርባለን ዛሬ የፓርላማው ውሎም አለ እሱ ላይ አይደለም እንቆየው ቅድም ለማመልከት እንደፈለኩት አንድ ሶስት ርዕሰ ጉዳዮች ብቻ ከኛ ውይይት ጋር የሚገናኙትን ነው ማነሳው እንደ መግቢያ ግን የኢትዮጵያ ፖለቲካ ሁኔታ ምን ላይ ነው ያለው ተስፋስ የሚሰጥ ነው በተለይ ከበየነ መረብ ትዕይንተ ህዝቡ ወዲህ ያለው የህዝቡ ግብረ መልስ ምን ይመስላል ከዛ በኋላ ብዙም አልተገናኘም አንድ ቀን ብቻ በፕሬስ ኮንፈረንስ ነው መሰለኝ የተገናኘ ነው ከዛ በኋላ አልተገናኘንም ምን ይመስላል እዛው እየረገጠን ነው ወደ ኋላ እየተንሸራተተ ነው ወይስ ተስፋ የሚሰጥ ነገር አለ ልደት የህዝቡን ግብረ መልስስ እንዴት አገኘ ያው ባለፈውም ከውይይቱ በኋላ በነበረው ጋዜጣዊ መግለጫ የገለጽኩት ይመስለኛል በጣም ተስፋ ሰጪ ሁኔታ እየተፈጠረ ነው ያየን ያለ ነው በአንድ በኩል ህዝቡ ውስጥ ከፍተኛ የሆነ የትግል ተነሳሽነት አይተናል ይሄ ነገር መቀጠል አለበት መጠናከር አለበት የሚል ከፍተኛ የሆነ ጉጉትና ተነሳሽነት ያለ መሆኑን ነው ያየነው እና ይሄ የበለጠ በጉዳዩ ዙሪያ እንድንሰራበት የሚገፋፋ የሚያበረታታ ሆኖ ነው ያገኘሁት እና ህዝቡ ከፍተኛ የሆነ የመታገል ስሜት ውስጥ እንደሆነ ፍላጎት ውስጥ እንደሆነ ታይቷል ይሄ ለአንድ ትግል አስፈላጊ ቅድመ ሁኔታ ነው አንድ ህዝብ ከፍተኛ ብሶት ሲኖርበት እንዲሁ ብሶቱን ከማውራት አልፎ ለመታገል ተነሳሽነት ሲኖረው ዝግጁነት ሲኖረው ለአንድ ትግል አስፈላጊ የሆነ መሰረታዊ ቅድመ ሁኔታ ነው እና ይሄ በጣም በሰፊው እየታየ ያለ ነው ሁለተኛ ተቃዋሚዎች ራሳቸው ይሄ በየፊናቸው በተናጠል የሚያደርጉት ሩጫ የትም እንዳላደረሳቸው ለውጤት እንደማያበቃ በተናጠል እንዲዳከሙ እንዲመቱ ከማድረግ ውጪ ፋይዳ እንደሌለው ተገንዝበው በጋራ ጉዳያቸው በተለይ በአገርና በህዝብ ጉዳይ በሰላም ጉዳይ ተባብረው ለመስራት አዲስ ተነሳሽነት የተፈጠረበት ሁኔታ ነው በፍጹም አብረው ይቀመጣሉ ለመነጋገር ፍላጎት ይኖራቸዋል ተብለው የማይታሰቡ የፖለቲካ ኃይሎች ለመነጋገርና አብረው ለመስራት ፈቃደኝነት እያሳዩ ነው ያለው እና ይሄም ለትግሉ መጠናከር አንድ ዋና ቅድመ ሁኔታ ነው ማለት ይቻላል በጣም አስፈላጊ ነገር ነው ማለት ይቻላል እና ተቃዋሚዎቹ ውስጥም ተመሳሳይ የሆነ መነሳሳት ነው የሚታየው መተባበር አለብን ከመተባበር ውጭ አማራጭ የለንም ካልተባበርን አናሸንፍም የሚለው ሐሳብ የአንድ የሁለት ፓርቲዎች ሳይሆን የሁሉም የሆነበት ወቅት ላይ ነው ያለነው እና ይሄም ትልቅ ውጤት ነው ሶስተኛ ገዢው ፓርቲ ነው ገዢው ፓርቲ ይሄ የተቃዋሚዎች መሰባሰብ መነጋገር በጣም አስደንግጦታል በጣም አስፈርቶታል እና ይሄም
በህዝቡና በተቃዋሚዎቹ መካከል ያለው ተነሳሽነት የፈጠረው ሁኔታ ነው በመንግስት ላይ እንዲህ አይነት ጭንቀት የፈጠረው፣ በአገዛዙ ላይ እንዲህ አይነት ጭንቀት የፈጠረው። አገዛዙ ይሄ ትብብር ወደፊት ከቀጠለ የበለጠ ከተጠናከረ ከሰፋ ህልውና የችግር ውስጥ ይወድቃል የሚል ትልቅ ውጥረት ውስጥ ጭንቀት ውስጥ መግባቱን እያየን ነው። ያ የኛ ስብሰባ ከተካሄደ ጀምሮ በጣም በተቀናጀ ሁኔታ በዘመቻ መልክ የብልጽግና ሰራዊት የፕሮፓጋንዳ ሰራዊት ከፍተኛ የሆነ ዘመቻ ሲያካሂዱ ነው እያየን ያለ ነው። ዘመቻው ብዙ ውጤት የለውም። በጣም ካውንተር ፕሮዳክቲቭ የሆነ ድክመታቸውን የበለጠ ጭንቀታቸውን የሚያሳይ ሆኖ ነው ያገኘ ነው። እኛን የሚጎዳ ሳይሆን እንደውም የሚጠቅም ሆኖ ነው ያገኘ ነው። ነገር ግን ምን ያህል አገዛዙ ፍርሃት ውስጥ እንደሆነ ሽብር ውስጥ እንደሆነ አይተናል እና በሶስቱም አቅጣጫ ካየነው አሁን ያለው ሁኔታ ለትግሉ መጠናከር በጣም አመቺ ሁኔታ እየተፈጠረ እንደሆነ አበረታች የሆነ እኔ ቀደም ሲል ከነበረኝ አመለካከት በጣም በተለየ መልኩ አበረታች የሆነ ነገር ያለ መሆኑን የሚያሳይ ነው። ይሄን ስል ችግር የለም ሁሉ ነገር ቀላል ነው እያልኩ አይደለም። ብዙ ድካም የሚጠይቅ ነገር ከፊታችን አለ። ያን አውቀን መስራት ይጠበቅብናል። ሌት ከቀን መስራት ይጠበቅብናል። ነገር ግን ከትናንት የተሻለ ሁኔታ እንዳለ ነው እያየን ያለ ነው። አበረታች ሁኔታ ነው ያለው። በጣም ጥሩ። እንግዲህ ከሶስት አቅጣጫዎች ወይም መመዘኛዎች አንፃር ነው ያቀረብከው። ሆሊስቲክ የሆነ ነው፣ አንድ ላይ ሲደመር የሚሰጠው ምስል ነው የሰጠን። የአራተኛ ልጨምርልህና በአደባባይ የምናውቀውና በፕሬስ ሪሊዝ ከሰጠነው በጋራ ከሰጠው ባሻገር በግልም የሚደርሱ ነገሮች ስላሉ የማይገለጹ ያኛውስ እንዴት ይገለጻል የሚለውንም መጠየቅ ስለፈለኩ ነው። እሱንም ጨምረን ማለት ነው። ያው ህብረተሰብ ውስጥ እንደዛ አይነት ተነሳሽነት አለ፣ ፓርቲዎች ውስጥ እንደዛ አይነት ተነሳሽነት አለ ስል በአደባባይ የሚታየውንም እንዲሁ በእኛ ባለን ግንኙነትም የምናየው ነገር ግንዛቤ ውስጥ አስገብቼ ነው የተናገርኩት እና በጣም በጣም ከፍተኛ የሆነ የስሜት መነሳሳት አለ እና አንዳንድ ጊዜ እንዳውም ሪያሊስቲክ ያልሆነ ከኛ አቅም በላይ የሆነ ጥበቃታ ያለ እና በየቀኑ የተቃውሞ እንቅስቃሴ እንድናደርግ የመጠበቅ ወዲያው በፍጥነት ወደ ተግባራዊ እንቅስቃሴ እንድንገባ የመፈለግና የመጓጓት ባህሪ ታያለ እና ትንሽ እንዳውም ይሄን ስሜት መግራት ያስፈልጋል። ከዚህ በኋላ የሚካሄደው የህዝብ ትግል በስሜት መካሄድ የለበትም። በተጠና ሐሳብ በተጠና ዝግጅት ነው መካሄድ ያለበት። ከዚህ በኋላ የሚካሄደው ትግል በተናጠል መመራት ያለበት ትግል አይደለም። በፓርቲዎች ቅንጅት፣ ትብብር፣ በድርጅት ነው መመራት ያለበት። ስለዚህ እነዚህ ነገሮች ደግሞ ስራ ይጠይቃሉ። ጥንቃቄ የተሞላበት ጥራት ያለው ስራ ይጠይቃሉ እና ስራ የሚጠይቁ ከሆነ ደግሞ ጊዜ መውሰዱ አይቀርም። ስለዚህ ትንሽ ስሜትን መግራትና ይሄን ሪያሊቲ መረዳት ያስፈልጋል። ምክንያቱም አሁን ህብረተሰቡ ውስጥ የፖለቲካ ተዋናኞች ውስጥ የምናየው ስሜት አሁኑኑ አንድ ነገር ማድረግ አለብን የሚል ከፍተኛ የሆነ ስሜት ነው የምናየው እና በአንድ በኩል ስሜቱ መኖሩ ተነሳሽነት መኖሩ በጣም በጣም የሚፈለግ ነው፣ ተገቢ ነው የሚል እምነት አለኝ። በሌላ በኩል ደግሞ የምንሰራው ነገር የህዝብ ጉዳይ ነውና ተገቢ ያልሆነ ችግር እንዳይፈጠር እንዳለፉት ለውጦች ወደፊት የሚደረገው ትግል ያለ አግባብ እንዳይቀለበስ፣ እንዳይጠለፍ፣ እንዳይኮላሽ አስፈላጊው ጥንቃቄ ጊዜ ተወስዶ መሰራት እንዳለበት ደግሞ ሰከን ብሎ ጉዳዮችን ማየት ያስፈልጋል የሚል እምነት አለኝ። ስለዚህ በሁለቱም መንገድ ያለኝን መረጃ መሰረት አድርጌ ነው መልስ የሰጠው ለማለት ነው። በጣም ጥሩ። እኔ ገብቶኛል። በደንብ ኤክስፓንድ እንድታደርገው ነው። ከዚህ በፊትም በዛው በመጨረሻው የፕሬስ ሪሊዝ እንደውም አንድ የገለጻችሁት የህዝቡ ጥበቃ ወይም ኤክስፔክቴሽን ካሰብነው በላይ ነው። አቅማችንም አሁን ባለው በተለይ አብሮነት የመሸከም አቅምም የለውም፣ ግን አቅማችንን እናጠናክራለን እናዳብራለን የሚልም ስለነበረ ከዛ ጋር የተያያዘ ነው። እስቲ አሁን ቅድም ባነሳው ላይ እንግዲህ አገዛዙ ደንግጧል፣ በተለያየ መልኩ መልስ እየሰጠን ያለው ሰራዊቱንም አሰማርቷል ብለሃል። ሌላ ነገርም ተናግሯል። ከውጤት አንጻርም የሰጠው አስተያየት አለ። እዚሁ ለመጨመር ያህል አንደኛ ስብሰባ ብሎ ነው የጠራው፣ እዚሁ ላይ እንዳየው ኦንላይን ስብሰባ ነው ያለው። ሌላኛው ደግሞ ይሄ ንፋስ ነው፣ ለውጥ ያመጣሉ ወይ ተብሎ ከጠየቃችሁኝ ንፋስ ነው፣ ግረወይና ነው እንዳውም የተጠቀሙበት አማርኛ ግረወይና ነው፣ ንፋስ ነው፣ ምንም የሚመጣ ለውጥ የለም። ምክንያቱም የሚያገናኛቸው የሚጋሩትም የትግል ስልትም ሆነ አላማ የላቸውም፣ የሚያግባባቸው ቋንቋ የላቸውም የሚል ነው ባጭሩ ሰብሰብ ሳደርገው እና ምንድነው ይርታ
ምንድነው ያንተ? እንዴት ነው ያየው? ይሄንን በመደንገጥ ነው ያየው? በመናቅ ነው ያየው? በስላቅ ነው ያየው? እንዴት ነው ያየው? ኤኒዌይ ሞገስ፣ እኔ ብዙም ፍላጎቱ የለኝም እሳቸው የሚናገሩትን ነገር እየተከታተልኩ መልስ የመስጠት። ግን ካነሳው ደግሞ አንተ እና ለቃለ መጠይቅ ከቀረብኩ ግዴታዬ ነው። የኔ ፍላጎት ግን አይደለም። ምክንያቱም ምንም ወርዝም ያደርጋል ብዬ አላምንም። አሁን የእሳቸውን ንግግር በመተቸት ለማጠፋው ጊዜ ራሱ ለደቂቃዎቹም ወርዝ ያደርጋል የሚል እምነት የለኝም። ምክንያቱም እሳቸው በምንም ጉዳይ ላይ ምን ሊሉ እንደሚችሉ አስቀድሞ የሚታወቅ ነገር ነው። ምንም አዲስ ነገር የለም፣ የማይጠበቅ ነገር የለም እና ይህን ሊሉ እንደሚችሉ አስቀድሜ እጠብቃለሁ። ምንም የተለየ ነገር አይደለም። ነገር ግን ደስ ብሎኛልም የሚለውንም ይቅርታ፣ ደስ ብሎኛልም እንደሚሉ አስበ ነበር። ምንም አዲስ ነገር አይደለም ለኔ። ግን ዞሮ ዞሮ አንተ ጥያቄውን ስላቀረብክ ለአንተ ለዚህ ለሚዲያው አክብሮት ስል ነው የምመልሰው እንጂ ለእሳቸው ወርዛ አያደርግም ብዬ ነው የማስበው። ምንም ደቂቃም ሰከንድም ጊዜ ወስጄ አሁን ለእሳቸው ንግግር ትችት ማቅረብ ብዙም ጥቅም አለው ብዬ አላምንም። ግን አስበው እንደማይናገሩ ከመጀመሪያው የምትረዳው ግንቦት ላይ የተካሄደ አንድ ስብሰባ ሰኔ ላይ እንዴት ነው ባለፈው ዓመት የሚሆነው? ባለፈው ዓመት ተቃዋሚዎች ያካሄዱት ብለው ነው የጀመሩት እና ምን ማለት ነው? በ3 ሳምንት ልዩነት ያለፈው ዓመት የሚባል ነገር አለ እንዴ? እና እንደው ገና ሲጀምሩ አስበው እንደማይናገሩ ያሳያል። ሁለተኛ ይሄ መደመር በተግባር ነው አይደል? በቃ መደመር በተግባር ነው ብለዋል። በተግባር ነው ከማለትም አልፎ እኔ በተለየ ሁኔታ ነው የማየው። ደስ ብሎኛል አሉ አይደል? ደስ ካላችሁ በኋላ ለምን ይቆጣሉ? ለምን ይናደዳሉ? ደስ ካለህ ትስቃለህ፣ ዘና ትላለህ እንጂ አትናደድም። እሳቸው ማይክሮ ሰከንድ አልቆዩም ንዴታቸውን ለማሳየት እና ያን እንቅስቃሴ ለመተቸት ማለት ነው። ደስ ብሎኛል ካልክ በኋላ እኛ ስንለው የነበረው መደመር በተግባር ነው ካልክ በኋላ ለምን ትተቸዋለህ? ከዛ በኋላ ለምን ትነቅፈዋለህ? ለምን ልሰድበው ትፈልጋለህ? ቀጥታ ወደ ስድብ ነው የሄዱት፣ ወደ ትችት ነው የሄዱት እና የሚናገሩትን የሚያውቁ ሰው አይደሉም። በአንድ አረፍተ ነገር ነው እርስ በርሳቸው የሚጋጩት። ሌላው ያነሷቸው ትችቶች አሉ። እነዚህ ሰዎች በስልት አይገናኙም፣ በአስተሳሰብ አይገናኙም፣ በርዕዮተ ዓለም አይገናኙም ምናምን ብለው ያነሱት ነገር አለ። ኦኬ፣ ውጤት እኮ የሆነው ያ ስብስብ ውጤቱ የታየው እኮ በእንደዛ አይነት ልዩነት ያሉ ኃይሎች ስለሆኑ ተመሳሳይ አመለካከት፣ ተመሳሳይ ስልት ያላቸው፣ ተመሳሳይ ርዕዮተ ዓለም ያላቸው አካላት ቢሆኑማ ምንም እኮ አያስደንቅም። ተሰባስበው መነጋገራቸው እንደ ውጤቱ ሊታይ እኮ አይችልም። ስለዚህ ውጤታማነቱን ነው እሳቸው እየመሰከሩ ያሉት። በፍጹም በማይጠበቅ ሁኔታ የተለያየ ስልት ያላቸው የተራራቀ አመለካከትና ዓላማ አላቸው ብለን የምናምናቸው ኃይሎች የጋራ ጉዳይ አለን ብለው ተቀራርበው ተገናኝተው መነጋገራቸው ነው የስብሰባው ውጤታማነት። ያን ውጤታማነት ነው አሁን እየተቹት ያሉት እሳቸው እና በተግባር መደመር ነው ብለው ያደነቁትን ነገር ነው እየተቹት ያሉት እና ሪሊ በአንድ አረፍተ ነገር 4-5 ግጭትን የሚያስተናግድ የሚናገርን መሪ እኔ መተቸት ምንም ፋይዳ ያለው አይመስለኝም። ሪሊ ኢትስ ወርዝለስ። በእውነት ለኛ ለምናጠፋው ደቂቃና ሰዓትም ወርዝ አያደርግም የሚል እምነት ነው ያለው። እኔ ጋር ድምጼ ጠፍቷል መሰለኝ። መጣህ? አሁን ይሰማል? እኔ ጋር ጠፍቶ ነበር። ይሰማል? አሁን ቅድምም ይሰማል። እሺ ትንሽ ጠፍቶ ነበር። እሺ እኔ እንደ ስላቅስ አይታይም የሚጋጭ ሳይሆን ስላቅስ እየሳቀ በጣም ደስ ብሎኛል ብሎ ሲያፈርሱት የስላቅ መልስ ያው በአማርኛ ዘዬ ስላቅ ስላለ እንደ ስላቅ አይወሰድም ወይ ነው እንደሚጋጭ። ሰውየው እኮ የተቀመጡበት ወንበር የሀገር መሪነት ወንበር ነው፣ የጠቅላይ ሚኒስትርነት ወንበር ነው፣ የህዝብ ውክልና ወንበር ነው። ስላቅ ልትናገርበት ልትቀልድበት አይደለም እዛ የምትቀመጠው። ስለዚህ የሰውየውን ትንሽነት ነው ይሄ የሚያሳየው። ራሱ አገር ለመምራት ብቁ ያልሆኑ ሰው እንደሆኑ ነው የሚያሳየው። ሲሪየስሊ ጉዳዩን አይተው የፖለቲካ መልስ መስጠት ያባት ነው፣ ተገቢ ነው። ወይም ትችትም ካላቸው ነቀፌታም ካላቸው ማቅረብ ይችላሉ፣ መብታቸው ነው። ስላቅ አሉባልታ ከአንድ መሪ የሚጠበቅ አይደለም።
ለመሪነት ደረጃ የማይበቁ ሰው መሆናቸውን ራሳቸው ናቸው አሁን በመድረክ እያሳዩ ያሉት። እና ለዚህም እኮ ነው እኔ ወርዛ ያደርግ የምልህ ስላቅ ስለሆነ እኮ ነው፣ ማሾፍ ቀልድ ስለሆነ እኮ ነው። እና ምንም በራሳቸው ላይ ነው እየመሰከሩ ያሉት እሳቸው። እና አዲስ ነገር አይደለም ለኔ ማለት ነው። በጣም ጥሩ። ሌላኛው እና የመጨረሻው ከጦርነት ጋር ነው። ይህም ወሳኝ ስለሆነ አንተም በተደጋጋሚ ላለፉት 4 ሳምንታት ስታስጠነቅቅም ስጽፍበትም ስለነበረ ከትግራይ ጦርነት ጋር ተያይዞ ዛሬም ንግግር አድርጓል። የሚከተለውን ቪዲዮ አላጫውትም፣ እንትኑን ብቻ ኮቴሽኑ ብቻ ነባለሁ። የትግራይ ህዝብ ጠቢብ ነው፣ ያው ዊዝደም አለው ብሎ ነው የተናገሩት። ዊዝደም አለው፣ የንግግር ባህልም የውይይት ባህልም አለው። በጦርነት የማይሞቱ በጦርነት የሚነግዱ ጥቂት ኃይሎች ትግራይ ውስጥ ጦርነት እንዳይጀምሩ አሁኑኑ ንግግር መጀመር አለበት። ጦርነቱ ከተጀመረ በኋላ ጨዋታው ሌላ ነው። የዓለም አቀፉ ማህበረሰብ ጊዜም ደንታም ፍላጎትም የለውም፣ ዞር ብሎም አያይም። ያንን ቢያደርጉ ኖሮማ የሱዳንን ያዩ ነበር። የዩክሬን አለ፣ የእስራኤልና ፓለስቲን አለ። ውድመቱም ጨዋታውም ጉዳቱም የተለየ ነው የሚሆነው የሚል ነው የተናገረው ጠቅላይ ሚኒስትሩና ከዚህ ምን የተረዳኸው? አንደኛ የጦርነት ዝግጅት መኖሩን ያሳያል ወይ? ሁለተኛ ስለ ጠቅላይ ሚኒስትሩ ኢንቴንሽን ወይም እቅድ ምንድን ነው የሚነግርህ? በምን መልኩስ ነው መረዳት ያለብን? ይሄንን ኮቴሽን ፓርቲኩላርሊ ስለ ትግራይ ጦርነት የተናገሩ ለጦርነት ዝግጅት መደረጉን የእሳቸውን ንግግር መጠበቅ ያለብን አይመስለኝም። መሬት ላይ በተግባር ስናየው የከረምነው ጉዳይ ነው። በተለያዩ የመንግስት ባለስልጣናት፣ ወታደራዊ አዛዦች ሲነገረን የከረመ ነገር ነው እና ሚዲያውን አጨናንቆት የነበረ ነገር ስለሆነ እሳቸው አሁን ነገሩን አልነገሩን በዛ ደረጃ መንግስት ዝግጅት እያደረገ የመሆኑን እውነታ ሊቀይር የሚችል ነገር የለም። ከዚህ የተለየም ነገር ቢናገሩ ማለት ነው። ግን ያው ዛሬም የተናገሩት ነገር የዛ ነገር ማረጋገጫ ነው። እሳቸው ሽማግሌ እንልካለን ካሉ፣ ጦርነት አንፈልግም ካሉ ለመዝመት እየተዘጋጁ መሆኑን ነው በተግባር ከዚህ ቀደም ያየ ነው እና የተለየ ነገር አይደለም። ሞገስ ግን የሚያሳዝነው ነገር ይሄም ማሾፍና ስላቅ ነው። እሳቸው እኮ ጦርነቱን ትናንት ጀምረውታል። ትናንት ሰምተሃል አይደለም? ዜና አፋር አካባቢ ተቀምጦ በመንግስት ሲደራጅ ሲዘጋጅ የነበረ ኃይል ትግራይ ውስጥ ገብቶ ተኩስ ጀምሯል። ለእኔ የኢትዮጵያ መንግስት ተኩስ ነው ይሄ። ጀምሮታል እኮ ጦርነቱን መሬት ላይ ጀምረው ነው ፓርላማ ላይ መጥተው እንደዚህ የሚቀልዱት። በማንም አይደለም የሚቀልዱት፣ በኢትዮጵያ ህዝብ ነው የሚቀልዱት። በኢትዮጵያ ህዝብ ልጆች ህይወትና ደም ነው እየቀለዱ ያሉት እንጂ ጦርነቱን ጀምረውታል። አሁን ስለ ወደፊቱ አይደለም ማውራት ያለብን። አንተም ሰምተሃል፣ አብዛኛው ህብረተሰብ የሰማ ይመስለኛል። ትናንት ሄዶ ትግራይ ውስጥ ተኩስ የከፈተው ኃይል በማንም የተደራጀ አይደለም። ማዕከላዊ መንግስት ትጥቅ፣ ስንቅ፣ ቀለብ ሰጥቶ ቦታ መሬት ሰጥቶ ያደራጀው ኃይል ነው። ይሄ ጦርነት የማንም ጦርነት አይደለም። ራሱ ጠቅላይ ሚኒስትሩ የመሩት ጦርነት ነው። ያ ጦርነት ተኩስ ተጀምሯል እኮ ትናንት እና ይሄ ሰውዬ ምን ያህል በህዝብ ደም በህዝብ ህልውና ላይ የሚቀልዱ ሰው መሆናቸው የሚያሳይ ንግግር ነው። ከዚህ ሰውዬ ምንም አዲስ ነገር መጠበቅ የለብንም የምለው እኮ ለዚህ ነው። ምንም የተሻለ ነገር መጠበቅ አንችልም። በቃ ሁልጊዜ ጥፋት ነው ስራቸው። ያለ ጦርነት፣ ያለ ግጭት፣ ያለ ፍጅት፣ ያለ እልቂት አልኖርም፣ ስልጣኔ አይቀጥልም ብለው የሚያስቡ የወሰኑ ሰው ናቸው። ከዚህ ሰውዬ ሌላ የተሻለ ነገር መጠበቅ አይቻልም። ስለዚህ ቀበቷችንን ጠበቅ አድርገን ታግለን እንዴት ነው እንደዚህ አይነቱን ኃይል ምናሸንፈው በሚለው ጉዳይ ላይ ነው እንጂ መነጋገር መረባረብ ያለብን አሁን የነሱ ንግግር እያዳመጥን አጀንዳ ማድረጉ ምንም ጥቅም ያለው አይመስልም። የንግግሩን ማዳመጡ በእርግጥ በአንተ በኩል በተደጋጋሚ ተናግረሃል። እንደ ሚዲያ ሰዎች ግን እናንተ በመጠኑም ቢሆን 70-30 ቢሆን እያደረጋችሁ ማዳመጥና ማቅረብ ትችላላችሁ ብለሃል። ራስ ፎርሙላው አልተቃወምኩም። አሁንም እኮ አንተ ኤግዛክትሊ አላልኩም። ከዛ እሱኑ እያጠናከርኩ ነው። ለዛ ነው በተለይ እኔ አሁን እንዲህ ያሉ ብዬም አይደለም እንዴት እንረዳው የሚለውን ነው ኢምፕሊኬሽኑን አንድምታውን ብቻ ነው የጠየቁት። ግን የጠቅላይ ሚኒስትሩን ያደራጁት ወይም ደግሞ የመንግስት ጦር ነው ስትል የመንግስት ጦር መሆኑ መንግስት ማደራጀቱን ምን ማሳያ አለ? በምን ነው የምናውቀው? የት እንደተደራጀ ታውቃለህ አይደለ? የት ክልል? አፋር ውስጥ። ታዲያ የኢትዮጵያ ግዛት አይደለም? እሱማ የትግራይም የኢትዮጵያ ግዛት ነው ሙሉ። እኔ የጠየቅኩህ አፋር ነው። አፋር የኢትዮጵያ ግዛት ነው አይደል? ኦፍ ኮርስ
ታዲያ ኢትዮጵያ ግዛት ውስጥ ያለ አንድ ክልል ውስጥ ሌላ ግዛትን ያለን አስተዳደር ለመውጋት አንድ ሰራዊት የሚደራጅ ከሆነ ኃላፊነቱ የማን ነው? ተጠያቂነቱ የማን ነው? በዋናነት የማዕከላዊ መንግስት ነው። ታዲያ ለምን ትጠይቀኛለህ ሞገስ? ግን ሌላው የመጠየቅ የፈለግኩት ምንድን ነው ልደት፣ የፋኖም ተደራጅቷል አይደለ? አንድ ሀገር ውስጥ ሆኖ ዞሮ ዞሮ መንግስት ነው ማስተዳደር ያለበት ኢትዮጵያን በአጠቃላይ። ግን ፋኖም ተደራጅቷል። ፋኖ መንግስት አደራጀው ልንል አንችልም። ኦሮሚያ ክልል ላይም የተደራጀ ታጣቂ አለ፣ ቤኒሻንጉል ላይም ነበረ። በዛ መልኩ ተደራጅቶ ቢሆን አይደለም። ይሄ እውነታውን እንደብቅ ካላል ራሳችንን እንዋሽ ካላልን በስተቀር የተለየ ነገር ነው። ፋኖ መጀመሪያ ሲደራጅ የኢትዮጵያ መንግስት ወዳጅ ነው የነበረው አይደለም? የኢትዮጵያ መንግስት ወዳጅ ነው የነበረው። በትግራይ ጦርነት ተሳታፊ የነበሩ አሉ፣ የፋኖ አባላት የነበሩ። ያ ትክክል አይደለም ብለን አውግዘናል። አሁን ያለው የፋኖ አደረጃጀት ከማዕከላዊ መንግስት ጋር ጦርነት ውስጥ ነው ያለው። ማዕከላዊ መንግስቱ የሚያምነው ህገወጥ ታጣቂ ነው፣ ትጥቁን መፍታት አለበት ብሎ ነው እየተዋጋ ያለው አይደለም? አፋር ክልል ግን ከትግራይ መጡ የተባሉትን ኃይሎች መንግስት ነው ያደራጃቸው። አልወጋቸውም። ህግን ለማስከበር ስርዓትን ለማስከበር አልጣረም። ይህን ማድረግ አትችሉም፣ የሀገሪቱ ህገ መንግስት አይፈቅድም። አንድ ክልል ላይ ተደራጅታችሁ ሌላ ክልል ላይ ሄዳችሁ መውጋት አትችሉም አላላቸው። እሰየው ነው ያላቸው። እንዲጠናከሩ ነው የሰራው ነው። ይሄ የአደባባይ ሚስጥር ነው። አንተም ታውቃለህ፣ እኔም አውቃለሁ። እና ሁለቱ ሊገናኝ የሚችል ነገር አይደለም። መኖሩን አውቃለሁ። ፋክቱን እንዳልከው አፋር ክልል ላይም እንደተደራጁም አላማቸው ምንም እንደሆነ ተኩስም እንደከፈቱ ሰምቻለሁ። እኔም በዜና መልኩ እኔ ያሉ መንግስት አደራጀው አክቲቭሊ አደራጀው የሚለውን ነገር በምን ማስረጃ አለን የሚለውን የጠየቅኩ። ምናልባት ዝም አለ ማለት ሳንችልም እኔ እናንተ ስንወያይ የፍርድ ቤት ክርክር አይደለም። ይሄ መሬት ላይ በደንብ ያለ ሁላችንም የሰማ ነው። የኢትዮጵያ መከላከያ ሰራዊት አዛዦች እየሄዱ በመካከላቸው እየተገኙ ሞራል እየሰጡ የለበሱትን ዩኒፎርም ከየት መጣ? የት ማነው ስንቅ ትጥቅ ሲያቀርብላቸው የነበረው? ከየት አገኙት? በመጀመሪያው ቀን አፋር ክልል ውስጥ እንደዛ አይነት የታጠቀ ኃይል ሌላን ክልል ለመውጋት ሲሰባሰብ እኮ ፌዴራል መንግስት እርምጃ መውሰድ ነበረበት። እንኳንስ እርምጃ ሊወስድ መግለጫ ሲሰጥ ሰምተው ታውቃለህ? ይሄ በሀገሪቱ ህግ አይቻልም አቁሙ ሲል ሰምተው ታውቃለህ? አላለም። ከዛ አልፎ ሲረዳ ነው የነበረው። ይሄ ደግሞ የአደባባይ ሚስጥር ነው። ስለዚህ ምንም አሁን ሌላ መረጃ ምናምን የሚያስፈልገው ነገር አይደለም። ምንም ህብረተሰቡ የሚያውቀው ነገር ነው። መንግስትም የካደው አይመስለኝም። እንትን ብለን እንረዳው ዝምታን። ስለዚህ ምንድነው ቁም ነገሩ? ምንድነው እነዚህ ኃይሎች ልጨርሰው ልደት፣ በዚሁ ወደ ቁም ነገሩ ከመሄድ በፊት ኢቨን ዝምታን በመምረጥ ራሱ አኩዊዘንስ የምንለው በእንግሊዝኛው ዝምታን መርጦ በመተባበሩ ራሱ ባለመውጋቱ ህግ ባለማስከበሩ ራሱ እንደ አንድ መስማማት ይወሰዳል በሚለው እንሂድ። ባያደርግ ኑሮ ማለት ነው። ግን ከመስማማት ራሱ ባያደራጀው ራሱ ማለት ነው። አክቲቭሊ ባያደርግ ግን አደራጅቶታል። እሱንም መካድ አይቻልም። ከዛም አልፎ ዝም ከማለትም አልፎ አደራጅቶታል። በምንም መልኩ ሌላ ክልል ውስጥ መጥቶ አንድ ታጣቂ ኃይል ራሱን አደራጅቶ እንደገና ኢትዮጵያ ውስጥ ያለን ሌላን ክልል ልክ ሌላ የውጭ ሀገር ጠላት እንደሆነ ሄዶ ሊወጋ የሚችልበት እድል የለም። ህግ ባለበት ሀገር፣ ህገ መንግስት በሚከበርበት ሀገር እንደዚህ ሊደረግ አይችልም። ስለዚህ ትልቁ ነጥብ ምን መሰለህ? አሁን ጨዋታ ነው እየተጫወተ ያለው የጠቅላይ ሚኒስትሩ መንግስት። እርስ በርሳቸው እየተዋጉ ነው፣ እኔ አይደለሁም ለማለት ነው እየፈለገ ያለው። እንደሷ መቀለድ አይቻልም። እዛ ትግራይ ውስጥ አሁን ከአፋር ሄዶ ውጊያ የከፈተው አካል የማንም ኃይል አይደለም። የፌዴራል መንግስቱን ይሁንታ ያገኘ በፌዴራል መንግስቱ የተደራጀ ኃይል ነው። ይሄን የእርስ በርስ ጦርነት አድርጎ የትግራይ ኃይሎች የእርስ በርስ ጦርነት አድርጎ ማየት ትልቅ ስህተት ነው። ይሄ የፌዴራል መንግስቱ ተልእኮ ነው፣ ሚሽን ነው። ይሄን ህብረተሰቡ በአግባቡ መረዳት አለበት። ጥሩ፣ እሺ፣ በደንብ ግልጽ እንዲሆን ስለፈለግኩ ነው። ታውቃለህ፣ እንደ ሚዲያ ጥያቄ ጠይቄ ሰው በደንብ እንዲረዳው ስለፈለግኩ ነው። ከኔም ባሻገር ስለሆነ የምጠይቀው ጥያቄ። ወደ መጀመሪያው ርዕሰ ጉዳይ እንግባ። እስከ ዛሬ ድረስ ከጠቅላይ ሚኒስትሩ ጋር በተለያየ ጊዜ ቢያንስ 1-4 ወይም 5 እርግጠኛ አይደለሁም፣ ከተሳሳትኩ ታርመኛለህ፣ ተገናኝተህ ነበር ኢትዮጵያ በነበርክበት ጊዜ በተለያየ ጊዜ ኦን አቨሬጅ ለ90 ደቂቃ የሚሆነው አንተ የተናገርከውን ነው እየወሰድኩ ያለሁት። ተገናኘንና በተለያየ ርዕሰ ጉዳይ ላይ ስትወያዩ ወይም ስትነጋገሩ እንደነበረ
ግን አብዛኛውን ጊዜ እንደውም 15 ደቂቃም 20 ደቂቃም ከዛ ውስጥ አንተ እንድትናገር የማይፈቅዱ የማያዳምጡ እንደሆኑ ከአንድ ርዕሰ ጉዳይ ወደ ሌላ ርዕሰ ጉዳይ እንደሚዘሉ መሰረታዊ መዋቅራዊ የኢትዮጵያ ችግሮችና የመፍትሄ አቅጣጫን ትተው ግለሰቦች ላይ ሁነት ላይ አሉባልታ ላይ እንደሚጠመዱ ነው ያባከኑት የሚል ነው። ይሄ ሰብሰብ አድርጌው ነው አጠቃላይ በነበረ ጊዜ። ከዛ ባሻገር ግን ስፔሲፊክ የሆኑ ጉዳዮች ላይ ኢንጌጅ አድርገን አብረን ቆይተናል የሚል ትናንትና ነው የተናገርከው። በሌላ መልኩ እኔ ከግለሰቦች ጋር የማደርገው ምስጢር በአደባባይ አላወጣም፣ ስብናዬም አይፈቅድም፣ ደግሞም ጠቃሚ አይደለም፣ የኔንም ሌሎች ሰዎች በዛው መልኩ በግል ያወራሁትን እንዲያወጡ አልፈልግም የሚል ነበር በተደጋጋሚ ስታስጠነቅቅም ስትናገርም የነበረው እና ሰሞኑን ከአንተም ውጪ አብይ እኔን እንዲህ ብሎኛል የሚል ዘመቻ አለ እና ለምን በዚህ ሰዓት አንደኛ ለምን ማውጣት አስፈለገ? ምን ጥቅም አለው ሰብስታንቲቭሊ በይዘት ደረጃ? ሁለተኛ ለምን ይሄን ሁሉ ጊዜ ይዘ ለምን በዚህ ሰዓት ትላንትና ማውጣት ፈለግ? የተቀየረ ነገር አለ ወይ? ያው እንደሰማኸው ቃለመጠይቁ ላይ መግቢያዬ ላይ ገልጬዋለሁ ለምን ዛሬ የሚለውን በአንድ በኩል፣ በሌላ በኩል ደግሞ እስካሁን ድረስ በግል የተነጋገርነውን ነገር ዛሬ ለምን ማውጣት አስፈለገኝ የሚለውን ምክንያት አቅርቤዋለሁ። ያው ጥያቄውን ስላነሳኸው ልደግመው እችላለሁ። አሁን አንደኛ አልተጠቀምኩበትም ማለት አይደለም። ከእሳቸው ጋር የነበረኝን ውይይት አስተሳሰቤን ለመቅረጽ ትልቅ ሚና ነበረው። እሳቸውን በሚመለከት የሚመሩትን አገዛዝ በሚመለከት አቋም ለመያዝ ትልቅ ሚና ነበረው እና በምጽፋቸው በምናገራቸው ነገሮች ሁሉ ከእሳቸው ጋር በነበረኝ ግንኙነት የማውቃቸው ነገሮች ረድተውኛል፣ ተጠቅሜባቸዋለሁ። ስፔሲፊክ በሆነ ሁኔታ በዝርዝር እነዚህን ተነጋግረናል ብዬ ባልጠቅስም አልተጠቀምኩባቸውም ማለት አይደለም። አንዱ መታወቅ ያለበት ነገር እሱ ተጠቅሜበታለሁ። በተለያየ መልኩ በራሴ መንገድ ጉዳዮቹን ገልጫቸዋለሁ። ለምሳሌ የትግራይ ጦርነት እንደማይቀር አውቅ ነበር የሚለውን ነገር በተለያየ መልኩ ገልጬዋለሁ ከዚህ ቀደም። ይሄ መንግስት ሆን ብሎ አስቦ የገባበት ጦርነት እንደሆነ ስናገር ነው የነበረው፣ ስጽፍ ነው የነበረው። አንዱ መነሻ የነበረው ከእሳቸው ጋር ያደረኩት ግንኙነት ነው የነበረው። ግን በዛ ዕለት በዝርዝር የተነጋገርነውን ነገር ቃል በቃል የመጥቀሱ ጉዳይ አስፈላጊ መስሎ አልታየኝም በወቅቱ። 5 ዓመት ያን አላደረኩም። 5 ዓመት ቀላል ጊዜ አይደለም። ያ ከግል ባህሬ እና መርሄ ጋራ የተያያዘ ጉዳይ ነው። አንድ ሰው በግል ያደረግከውን ንግግር በአደባባይ አውጥተህ መናገሩ ጥቅም የለውም የሚል እምነት ስለነበረኝ ያ እምነቴ አሁንም ተለውጧል ማለት አይደለም። ግን አዲስ ነገር ተፈጠረ ሰሞኑን። በነገር ላይ ምንም አዲስ ሚስጥር ያወጣሁት ነገር የለም። አዲስ ማወጣው ሚስጥርም እንደሌለ አስቀድሜ ቃለመጠይቁ ላይ ተናግሬያለሁ። እኔ አዲስ ነገር የተናገርኩት ነገር የለም። በተለያዩ መድረኮች በተለያዩ ሰዎች የተነገሩትን ነገሮች የሚያጠናክር ሁኔታ በእኔና በእሳቸው ግንኙነትም ውስጥ እንደነበረ ነው ያሳየሁት እንጂ ምንም አዲስ ያልኩት ነገር የለም። አዲስም ነገር እናገራለሁ ብዬ አይደለም ያን ነገር ቃለመጠይቅ የሰጠሁት። ዞሮ ዞሮ ለምንድን ነው አሁን የተናገርኩት ነው ጥያቄ። አንደኛ እና አቶ ታዬ ከስርዓቱ ጋር ከአገዛዙ ጋር አብረው የሰሩት ሰዎች ወጥተው ሲናገሩ ያየሁት የህዝብ ሪአክሽን የሚገርም ነበር። እንግዲህ አንደኛ ምን ያህል ኢምፓክት እንደፈጠረ አይቻልም። ሁለተኛ አንዳንድ የህብረተሰብ ክፍሎች እንደዚህም ተደርጓል ወይ እንደዚህም ተብሏል ወይ ብለው አስተሳሰባቸውን አቋማቸውን ሁሉ ለመለወጥ ሲነሳሱ አይቻልም። በአንድ በኩል አስገርሞኛል። እስከዛሬ ድረስ ስለ ጠቅላይ ሚኒስትሩ የማያውቅ ሰው አለ ወይ? ያልተረዳ ሰው አለ ወይ? ዛሬ ምን አዲስ ነገር ተፈጠረና ነው ሰዎች አመለካከታቸውን በዚህ መልኩ እንለውጣለን እስከ ማለት የደረሱት የሚል ጥያቄ ፈጥሮብኛል። እኔ የነበረኝ መረዳት እንደዛ አይደለም። እኔ ህዝቡ ህብረተሰቡ አውቋቸዋል። ያው ጥቂቶች ይኖራሉ ከግንዛቤ ማነስ ከጥቅም ተነስተው አገዛዙን የሚደግፉ፣ አብዛኛው ህብረተሰብ ግን ተረድቷቸዋል። ያው ቅድም መመለስ ስለሳቸው ንግግር ማውራቱ ብዙም ፋይዳ የለውም ብዬ የማምነው ከዛ አንጻር ተረድተናል። ከዚህ በኋላ ምን እናድርግ ለውጥ ለማምጣት በሚለው ጉዳይ ላይ ነው እንጂ ጊዜ ወስደን መስራት ያለብን ስለነሱ ንግግር መነጋገሩ ጥቅም የለውም የሚል እምነት ነው የነበረኝ። ግን ይሄን እምነቴን በተወሰነ ደረጃ ቻሌንጅ የሚያደርግ ሁኔታ ነው ያየሁት። እና አቶ ታዬ ወጥተው ሲናገሩ ህብረተሰብ ውስጥ ያየሁት ስሜት ቀላል አይደለም።
ስለዚህ አንደኛ ይሄ ስሜት መጠናከር አለበት የሚል እምነት አድሮብኛል። የራሴን መረዳት እያየሁ ነበር ህዝቡ በበቂ ሁኔታ ተረድቷቸዋል የምለው ያ ትክክል አይደለም ማለት ነው። አሁን እናቶ ታዬ ሲናገሩ በጣም ብዙ ህዝብ ሾክድ ነው የሆነው፣ መነቃቃት ውስጥ ገብቷል። ስለዚህ እኔ የራሴን መረዳት በማየት አብዛኛው ህብረተሰብ እንደዛ አድርጎ ያስባል ብዬ ማየቴ በተወሰነ ደረጃ ክፍተት የነበረበት አመለካከት እንደሆነ ነው የተረዳሁት። አንዱ እሱ ነው። ሁለተኛ እናቶ ታዬ ወጥተው አሁን ሲናገሩ ትልቅ ዘመቻ ነው የተከፈተባቸው። እኔ አቶ ታዬ የተናገሩት ነገር እንኳንስ ውሸት ሊሆን እንኳንስ የፈጠራ ወሬ ሊሆን የተጋነነ ነገር እንደሌለው ማውቃለሁ። አቶ ታዬ የተናገራቸውን ነገሮች በተለያየ መድረክ ከተለያዩ ሰዎች ሰምቻቸዋለሁ ከአሁን በፊት በጣም ኦርጋናይዝድ በሆነ ሁኔታ እሳቸው ስላቀረቡት ካልሆነ በስተቀር እሳቸው ከስርዓቱ ጋር በጣም አብረው ይሰሩ የነበሩ የስርዓቱ ዋና ደጋፊ ስለነበሩ ካልሆነ በስተቀር እሳቸውም አዲስ ነገር አይደለም የተናገሩት፣ ሁላችንም የምናውቀው ነገር ነው የተናገሩት። ነገር ግን እነዚህ ሰዎች እንደዋሹ የሚያወሩት የፈጠራ ወሬ እንደሆነ የተለየ ተልእኮ እንዳለው ተደርጎ ሲወገዝ እያየን አሁንም የብልጽግና የፕሮፓጋንዳ ሰራዊት ዘመተባቸው። ሐሰት ነው የሚያወሩት፣ ፈጠራ ነው፣ ከጀርባው ሌላ የውጭ ኃይል ፕሮጀክት አለ የሚል ዘመቻ ነው የተከፈተው። ይሄን ዘመቻ መጋፈጥ መቻል አለብን፣ ማክሸፍ መቻል አለብን። እንደ አንድ የፖለቲካ ሰው ያ ኃላፊነት አለብኝ ብዬ አምናለሁ። ስለዚህ ውሸት አለመሆኑን እኔም የማውቀው እውነት መሆኑን ሊያጠናክር ሊያረጋግጥ የሚችል ጉዳይ ነው ብዬ አምኛለሁ። ይሄ ጉዳይ እኔና ጠቅላይ ሚኒስትሩ ያደረግናቸው ንግግሮች እንጂ አዲስ ነገር አልተናገርኩም። አቶ ታዬ ከተናገሩት ምንም የተለየ ነገር አልተናገርኩም። ነገር ግን ይሄ የሐሰት መንጋ በጥቅም ተገዝቶ በእውነት ላይ ዘመቻ የሚያካሂድ መንጋ ምን ያህል ስተት እንደሆነ እያደረገ ያለው ቅስቀሳ ሐሰት እንደሆነ ማሳየት መቻል ነበረብን። ስለዚህ ለዚህ ይጠቅማል ብዬ አምኛለሁ። ስላመንኩኝ ነው ይሄን ነገር አሁን ወጥቼ የተናገርኩት እንጂ የተለየ ሚስጥር ኖሮበት አይደለም፣ ወይም የተለየ ነገር ኖሮ አይደለም፣ ወይም በተለየ ሁኔታ ከሀገርና ከህዝብ ተደብቆ መቀጠል ያለበት ነገር መኖር አለበት ብዬ አይደለም። እና የፖለቲካው የሰሞኑ አውድ የፈጠረው ሁኔታ ነው። ደግሞ አንዳንድ ጊዜ ፕራግማቲክ መሆን ፍሌክሲብል መሆን ያስፈልጋል። አንድ መርህ ሊኖር ይችላል፣ ግን ለሀገርና ለህዝብ ደግሞ ይጠቅማል ብለህ ስታስብ፣ ለፖለቲካው ይጠቅማል ብለህ ስታስብ ደግሞ ያን አመለካከትህን በተወሰነ ደረጃ አሻሽለህ ወይም ቀይረህ መናገር ተገቢ ነው የሚል እምነት አለ እና አምኜበት ነው የተናገርኩት። ግን አዲስ ተአምር ይመጣል ወይም አዲስ ነገር ለህዝቡ አሳውቃለሁ ብዬ አይደለም። ዋናው ዓላማዬ በሁለቱ ምክንያቶች ነው አሁን በጠቀስኳቸው። የሐሰት ቅስቀሳ በተለይ መመታት አለበት። ነገ ከነገ ወዲያ ከስርዓቱ ጋር ያሉ ሰዎች አሁንም ተነጥለው እንደናቶ ታዬ ሊናገሩ ይችላሉ። ሲናገሩ መሸማቀቅ የለባቸው። እንደዚህ በገንዘብ የሚገዙ ኃይሎች በዘመቻ ሊያሸማቋቸው አይገባም። እውነት መሆኑን እየወጣን የምናውቅ ሰዎች መመስከር አለብን። ያን ዕዳ የመሸከም ኃላፊነት አለብን ብዬ ስለማምን ነው የተናገርኩት እንጂ እኔ ያው የተናገርኩትንም ነገር ሰምተሃል። ምንም የሚያስደንቅና አዲስ ነገርም አልተናገርኩም። ጥሩ። እንግዲህ ከዚህ ጋር ተያይዞ የሚነሳው ልደት አሁን በተናገርከው ላይ ተመስርቼ ነው ጥያቄ የማነሳው። አንደኛው የመርህ ጉዳይ ነው ወይስ የህዝብ ሪአክሽንን ተከትለ ነው የምትናገረው ወይንም ደግሞ ስትራቴጂ የምትነድፈው የሚል ነው። ፕራግማቲክ በሚል መልኩ በግማሽ ነክተዋል አሁን በሁለተኛው ክፍል ላይ። ግን በአጠቃላይ አንድ ነገር ሲያዝ ምስጢር፣ ሁለተኛው አዲስ ስለሆነ አይደለም የሚያዘው። አዲስ ነገር ስላወጣ ስላላወጣ ሳይሆን ምስጢር ከሆነ ምስጢር ነው። ፔቲም ሊሆን ይችላል ምስጢሩ። የምታወጣው ነገር አዲስ እይታ ወይም አዲስ ነገር ባትናገር ምስጢር ከሆነ ምስጢር ነው፣ ሪስፔክቲቭ ኦፍ ይዘቱ አዲስ ይሁን አይሁን። እና የመጀመሪያው የፐብሊክ ሪአክሽንን መከተል ከመርህ አንጻር እንዴት ነው የሚታየው? የፐብሊክ ሪአክሽኑ ነው ኦቨርራይድ የሚያደርገው ወይስ መርህ ነው የሚል ነው? ሁለተኛ አዲስ መሆንና አለመሆን ምን ለውጥ አለው የሚለው መልስ ማግኘት ስላለበት እሱ ላይ ምን ትላለህ? ወይ የፐብሊክ ሪአክሽኑ አለ፣ ግን ብዙ ጊዜ እኔ የፐብሊክ ሪአክሽን ተጽዕኖ የሚያሳድርብኝ ሰው አይደለሁም። ፐብሊክ ሪአክሽን ኖሮ ወይም ፕሬዠር ኖሮ ትክክል አይደለም ብዬ ካመንኩኝ አላደርገውም ነበር። ነገር ግን በራሱ ሜሪት ትክክል ነው ብዬም ስላመንኩ ነው። ቅድም በነገርኩ ምክንያት እነዚህ እውነት የሚናገሩ ሰዎች የሚናገሩት ነገር እውነት ስለመሆኑ የኛ እርዳታ ያስፈልጋቸዋል፣ የኛ እገዛ ይገባቸዋል። በዘመቻ እንደዚህ አይነት እውነትን የሚናገሩ ሰዎችን አፍ ለማዘጋት
ህብረተሰብ እንዳይቀበላቸው ለማድረግ የሚደረገውን ዘመቻ የማክሸፍ ኃላፊነት አለብን ብዬ ስላመንኩ ነው እንጂ የፐብሊኩ ፕሬዠር ስላለ አይደለም። ዋናው ነገር አለ ፕሬዠሩ፣ ግን እሱ ለኔ ዋና ነገር አይደለም። በነገር ላይ አሁንም ቢሆን በቁጥብነት ነው የተናገርኩት። የሰዎችን ስም በአብዛኛው አላስፈላጊ ናቸው ብዬ የማምንባቸውን የሰዎችን ስም አልተናገርኩም። አንድ ጠቅላይ ሚኒስትሩ በተናገሩት ቃል አንዳንድ ቃላቶችን አልተጠቀምኩም። እኔ የሰማኋቸውን ነገሮች ሁሉ አውጥቼ መዘርገፍ አልፈለኩም እና አንዳንዶቹን ነገሮች ከሰማኋቸው በተለሳለሰ በተለየ አባባል ተጠቅሜ ነው ያቀረብኳቸው ማለት ነው። ስለዚህ እንደው ሁሉንም ነገር ወደ አደባባይ አውጥቼዋለሁ ማለት አይደለም። ነገር ግን አንደኛ የኢትዮጵያ ህዝብ ከኢትዮጵያ ህዝብ የተደበቀ ነገር እንደሌለ ማሳየት አለብኝ። የፖለቲካ ሰው ነኝ። ከእሳቸውም ጋር ያገናኘኝ ፖለቲካ ነው፣ የሀገር ጉዳይ ነው፣ የግል ጉዳይ አይደለም። ፖለቲከኞች ደግሞ የግል የሚባል እንዲህ አይነት ሚስጥር ሊኖረን አይገባም። ነገር ግን ያው ታውቃለሽ ጀንትልሜን አግሪመንት የሚባል ነገር አለ። ነገ ድርድር ሊኖር ይችላል። ከተለያዩ ሰዎች ጋር የተለያዩ ነገሮች ልትነጋገር ትችላለህ እና ኦፍ ሪከርድ የምትነጋገርበትን ነገር አደባባይ ማውጣት አስፈላጊ ነው የሚል እምነት የለኝም አሁን በመርህ ደረጃ። ነገር ግን ጉዳዩ የህዝብን የሀገርን ህልውና የሚመለከት ከሆነ ምክንያቱም ይሄ ሰውዬ የሚሰሩት ስራ የሚወስኑት ውሳኔ ለሚሊዮኖች እልቂት ምክንያት ይሆናል። ሀገራችንን ከመኖር ወደ አለመኖር እየቀየረ ነው። ስለዚህ ልክ ከማንኛውም ሰው ጋር ባለ ግንኙነት ሚስጥር መጠበቅ አለብኝ የምለውን ነገር ከእሳቸውም ጋራ እስከ መጨረሻው ድረስ እንዲህ አይነቱን ነገር ደብቀን መቀጠል አለብን የሚል እምነት የለኝም። ጉዳዩ የህዝብና የሀገር ከሆነ አስፈላጊ በሆነው ጊዜ ማውጣት አለብን የሚል እምነት ነው ያለኝ። ወደፊቱም በዛ መልኩ መሄድ ያለብን ይመስለኛል። ጥሩ። ከህዝብ ጋር ተያይዞ ቀደምም የገለጽከው አለ፣ ከዚህ በፊትም በተደጋጋሚ በጽሁፎች የምትናገራቸው ነገሮች አሉ፣ በጽሁፍ መልክም ስለምትናገር። አንደኛው አብይን ሌሎች ሰዎች ለምን ለመረዳት ጊዜ እንደፈጀባቸው አይገባኝም፣ እኔ ግን አብይን አውቄው ጨርሻለሁ ይላል። ባለፈው ባደረገው ውይይትም በጽሁፉም አንተ አብይን እኮ የበለጠ እንድትረዳው ያደረገው ታዲያ ኢንፎርሜሽን አሲሜትሪ አይደለም ወይ? በአብይ ጋር ቀርበህ እኮ አሁን ለነገርከንን በ5 ክፍል ወይም በ5 የተለያየ ጊዜ አብይን ቀርበህ ስለተናገርክ ስላናገርከው ስላዳመጥከው ነው አይደለ የበለጠ እንድትረዳው ያደረገው። ሌላው ውጭ ያለው ህዝብ ምን ይፈረድበታል ታዲያ? አንተ ውስጥ ገብተህ ኢንፎርሜሽን ስላገኘ አክሰሱ ስላገኘ ነው የበለጠ ማለት በሱ ብቻ ነው እያልኩ አይደለም። የበለጠ ያጠናከረልህ በዛ ነው እየተጠቀምክበትም ነው የቆየው። ቅድም እንዳልከው ውጭ ያለው ማህበረሰብ የአብይን ባህሪ እንዴት አይረዱም? ያልገባቸው እንደሆነ ይሄ የቅንነት ማነስ ነው ወይም ደግሞ መጠነኛ የሚያስብ ሪዝነብል የሆነ ሰው ሁሉ የሚረዳው ነው ስትል የነበረውና ይሄን እንዴት ነው የምታየው? ዊዞልድ አድርጋ ቆይተ ለራስ አብይን በደንብ ተረድተ በደንብ ያልተረዱትን ሰዎች መውቀስ ፌር ነው ወይ የሚል ነው። ተረድቼ ዝም አላልኩም። ህብረተሰቡ እንዲረዳ ብዙ ጽፍ ያለው ብዙ ተናገር ያለው ቃል በቃል እኔና ጠቅላይ ሚኒስትሩ እነዚህ ነገሮች ተነጋገር፣ እኔ እንደዚህ ያልኳቸው እሳቸው እንደዚህ ያሉ ብዬ ባልናገርም ከእሳቸው ጋር በነበረኝ ግንኙነት በተነጋገርናቸው ነገሮች እሳቸው ያላቸው ባህሪ ምን አይነት እንደሆነ፣ አገዛዙ ምን አይነት ባህሪ እንዳለው፣ ወዴት እየሄደ እንደሆነ፣ የሚሰራውን ነገር ለምን እንደሚሰራ በተለያዩ መድረኮች አጋልጫለሁ፣ ተናግሬያለሁ፣ ጽፌያለሁ። ስለዚህ አልተናገርክም ልትለኝ አትችልም፣ ተናግሬያለሁ። ግን ያቀራረቡ ሁኔታ ነው የተለያየው እና አብዛኛውን ነገር አሁን ከእሳቸው ጋር አደረግኩት ያልኩትን ንግግር በዝርዝር ትናንት የተናገርኩትን ነገር በተለያየ መንገድ ገልጬዋለሁ። ሰውየው ጨካኝ እንደሆኑ ተበቃይ እንደሆኑ ስናገር ነው የኖርኩት። ታውቃለህ አይደለም? አንድ በጻፍኩት አርቲክል እሳቸውን አስመልክቶ ወደ 21 22 እሳቸውን ሊገልጽ የሚችል አረፍተ ነገር ተጠቅሜያለሁ አይደለም? እንደውም አንዳንድ ሰዎች ሲተቹ ነበር፣ ለምን በዚህ ያህል ተቻቸው? ትንሽ አርሽ ነው፣ ትንሽ ጠንከር ያለ ነው። ያን ሁሉ ያደረግኩት እኔ የማውቀውን ህብረተሰቡን እንዲያውቅ ካለ ፍላጎት ነው። ግን ምንጩ አይታወቅማ። ከምን ምንጭ እንደሆነ ህዝቡ በምን ነው የሚያውቀው? አንተ ደግሞ ያስፈልጋል ብዬ ሳምን በዛ ደረጃ መረዳት ያቃተው ህብረተሰብ ካለ በሚል ደግሞ ያው ቅድም እንዳልኩ ከእነ አቶ ታዬ ደግሞ ተማርኩና እኔም አሁን ያን ነገር ጨመርኩበት አልኩ። አንዱ ትምህርት እሱን አይደለም እኮ ልደት፣ በደንብ ተረድተኝ ከሆነ ያን ስትጽፍ ጽሁፉን ነው ሰው የሚያነባው አይደል? እኔም ጨምሮ የተወሰኑ የአደባባይ ሚስጥር አንተ የምትላቸው አሉ። የተወነ ኮንጀክቸር ይኖራል ገጣጥመ ያንን እኮ ሪፈረንስ ሰጥተው የኮንቴክስት ሰጥተህ በአብይ ጋር በነበረ ግንኙነት ያንን እንደተረዳ ሰው ሊረዳ አይችልም አይደለ? አንተም ስላልገለጽከው እኔ እንደው ሞገስ እንከራከር ካልተባለ በስተቀር እኔ ራሴ ባልጽፍም ባልናገርም
እሳቸው እኔ አሁን ከኔ ጋር የተነጋገሩትን ነገር በተለያየ መድረክ በፓርላማም በተለያየ መግለጫም በተለያየ መድረክ ተናግረውታል። ቅድም እንዳልከው አቨሬጅ የማመዛዘን አቅም ላለው ህብረተሰብ ያን መረዳት በጣም ቀላል መናገር ብቻ አይደለም። ባለፉት 7 ዓመታት በተግባር አሳይተዋል። ጨካኝ መሆናቸውን በተግባር አሳይተዋል። ቂመኛ ተበቃይ መሆናቸውን በተግባር አሳይተዋል። ምን ያላሳዩት ነገር አለ? ምን አዲስ ነገር ተናገርኩ ነው አሁን? እና ለዛ እኮ ነው ሚስጥሩ ስለምን አይቀርም ታዲያ? በዛው ነገርኩህ እኮ ቅድም መለስኩልህ እኮ። መንጋ አለ ተቀጥሮ በገንዘብ በሆዱ የሚሰራ መንጋ አለ፣ ህብረተሰቡን ለማታለል ለማወናበድ የሚፈልግ። እነዚህ ሰዎች በሐቅ ወጥተው ደፍረው የሚናገሩትን ነገር እናቱ ታዬ የሚናገሩትን ነገር ሐሰት አስመስሎ የሚያቀርብ አካል አለ። ኖ ልክ አይደለም፣ እነዚህ ሰዎች የተናገሩት እውነት ነው ሐቅ ነው ብለን መናገር አለብን። ለዛ አንድ ማሳያ ተደርጎ ሊታይ ይችላል። ይሄ ማለት ነው ግልጽ እኮ ነው። እሺ ጥሩ። አይ ለምን አሁን እንደወጣማ ቅድም ጠይቄያለሁ እኮ ነው ያገናኘሁት ከጽሁፍ ጋር አብይን የተረዳበት ከውስጥ ያለ ኢንፎርሜሽን ነው። ይሄ ደግሞ ኢንፎርሜሽን አሲሜትሪ ይባላል። ኢንፎርሜሽን ያለውና የሌለው እኩል አይመዘንም ነው ባጭር አማርኛ ስንገልጸው። እኔ ደግሞ ኢንፎርሜሽኑ ለህብረተሰቡ በተለየ መንገድ አድርሼዋለሁ ነው እያልኩ ያለሁት። አድርሼዋለሁ ቃል በቃል እኔና እሳቸው የተነጋገርነውን ነገር ባልናገርም እኔና እሳቸው ከተናገርነው ተነስቼ ለህብረተሰቡ እንዲህ አይነት ባህሪ ያለው መሪ ነው ያለን፣ እንዲህ አይነት ስልት የሚከተል አገዛዝ ነው ያለን የሚለውን ከበቂ በላይ ተናግሬዋለሁ፣ ጽፌበታለሁ ነው እያልኩ ያለሁት። እኔ ሌላ ሰው በዛ መጠን ቢነግረኝ ይገባኛል ብዬ ነው የማስበው። ስለዚህ ያልገባው ሰው ካለ ደግሞ እሺ መጨመር ካስፈለገ ብለን እየጨመርን ነው። ጥሩ እሺ። እንደዛ ካየኸው ለምን አሁን የሚለው ላይ ከዚህ ርዕስ ለመውጣት ኢትዮጵያ እንዳትገባ ስለተከለከለና ንብረቱም ሊወረስ ስለታሰበ ስለታወጀ የበሰበሰን ዝናብ አይፈራም የማጣው ነገር የለም ብሎ ስትራቴጂካሊ ነው የተናገረው። መናገር ቢፈልግ ኮት እያረኩ ነው የቅድም አንተ መንጋ ከምትላቸው ውስጥ የሚታወቅ ሰውም ስለሆነ ስም አልጠቅስም። በዚህ ምክንያት ነው የታየ መንገድ መከተል ቢፈልግማ አቶ ልደቱ እኮ ጊዜ ነበረው። ያኔም ታስሮ ነበር፣ ኢትዮጵያ ውስጥ ነበር። ያኔ መናገር ይችል ነበር። ከዛ በኋላም ከዚህ በፊት መናገር ይችል ነበር። ወቅቱን ጠብቆ አሁን የተናገረው ፐርሰናሊ ስለተመጣበትና ካሁን በኋላ የማጣው ነገር የለም፣ ስለዚህ አሁን ብናገር ይሻላል ብሎ ነው እኔም ነግሮኝ ነበር የሚለውን ዘመቻ ተቀላቀለው የሚል ነው ኦቨርኦል እየሄደ ያለውና ይሄ ከግል ቂም ኢትዮጵያ እንዳትገባ ከመከልከል ጋር ምን የሚያያይዘው ነገር አለ? እሱ ኢንፍሉዌንስ አድርገዋል። ስማ ያገዛዙ ሰዎች የማይሉት ነገር የለም ሰሚ ካገኙ ማለት ነው። የኔን የፖለቲካ ታሪክ የሚከታተል ህብረተሰብ ያቀኛል ጠንቅቆ። እኔ ውጭ ሀገር ስለመጣሁ አዲስ የተናገርኩት ነገር የለም። አገር ውስጥ እያለሁም ደግሞ የተለየ የምናገረው ነገር የለም። አገር ውስጥ የምናገረው አሁንም የምናገረው ነገር አንድና አንድ ነው። የተለየ ነገር የለም። እኔ ስማ በኢትዮጵያ ታሪክ ለመጀመሪያ ጊዜ ጠቅላይ ሚኒስትር መለስ ዜናዊን ፊታቸው ቆሜ ስለ ዲሞክራሲ እያወሩ 18 ዓመት በስልጣን ላይ ቆዩ፣ ከስልጣኖት ይውረዱ ብዬ ፊት ለፊት የተናገርኩ ሰው ነኝ። በዛ ስርዓት ብዙ ዋጋ የከፈልኩ ሰው ነኝ። ዶክተር አብይን ከማንም በፊት የኢትዮጵያ ቁጥር አንድ የብሔራዊ ደህንነት ስጋት ናቸው ብዬ አገር ቤት ውስጥ ሆኜ የተናገርኩ ሰው ነኝ። በህገወጥ መንገድ የመንግስትን ስልጣን ሲያራዝሙ ከመስከረም 30 በኋላ ይሄ መንግስት የሚቀጥለው በጉልበት ነው በህግ አይደለም ብዬ የተናገርኩ ሰው ነኝ። ይሄ መንግስት ከዚህ በኋላ ችግር አይፈታልንም፣ ከአንድ ቀውስ ወደ ሌላ ቀውስ ነው የሚያሸጋግረን። ስለዚህ አዲስ የሽግግር መንግስት ያስፈልገናል፣ በዚህ መንግስት የሚፈታ ችግር የለም ብዬ የተናገርኩ ሰው ነኝ። ሻዕቢያ ኢትዮጵያ ውስጥ ገብቶ ደህንነቶች ገብተው ኢትዮጵያ ውስጥ የፈለጉትን ማድረግ በሚችሉበት ጊዜ ሪስክ ወስጄ ህይወቴን ሪስክ ወስጄ ኢሳያስ አፈወርቅ የተቃወምኩ ሰው ነኝ፣ የተቸው ሰው ነኝ። ቁጥር አንድ የኢትዮጵያ ጠላት ነው ብዬ አዲስ አበባ ላይ ሆኜ የተናገርኩ ሰው ነኝ። የትግራይን ጦርነት ህዝቡ ሁሉ ባበደበት በዛ ወቅት በአደባባይ ወጥቼ ወንጀል ነው፣ ስህተት ነው፣ ትክክል አይደለም፣ መቆም አለበት፣ ዛሬ በትግራይ ህዝብ ላይ የሚደረገው ጭፍጨፋ ካልቆመ ነገ የትግራይን ህዝብ ኢትዮጵያዊ ነህ ልንለው የሞራል ብቃት የለንም ብዬ አሜሪካ መጥቼ አይደለም የተናገርኩት፣ ኢትዮጵያ ሆኜ ነው የተናገርኩት።
አሁን ከነዚህ ነገሮች ጋር ስታነጻጽረው ምን ድፍረት የሚያስፈልገውና የተለየ ነገር አሁን ዛሬ ተናግሬ ነው እንዲህ አይነት ትችት እኔ ላይ የሚቀርበው? እነዚህ ዝም ብለው የሚናገሩትን የማያውቁ ሰዎች ናቸው። የኔን ታሪክ የሚያውቅ የሚከታተል ሰው እኔ ምፈራ ሰው አይደለሁም። የማምንበትን ነገር ትክክል ነው ብዬ የማምንበትን የትም ሆኜ ማራመድ ሰው ነኝ። የማላምንበትን ነገር አሁን ደግሞ እዚህ ውጭ ሀገር ነኝ ብዬ አልልም። ዛሬ ውጭ ሀገር ነው ያለሁት። የፋኖ ደጋፊ የኦላ ደጋፊ መሆን አልችልም እንዴ? ከፈለው በቃ ይሄን መንግስት በጦርነት ነው መጣል ያለብን እንዋጋ ማለት አልችልም እንዴ? እንደ ሌሎቹ ይችላል። ስለማላምንበት ግን አላደርገው። ዛሬም እምነቴ ለሰላማዊ ትግል ነው። ለእኔ አሜሪካ ሆንኩ ኢትዮጵያ ሆንኩ መርሄን ኮምፕሮማይዝ አላደርግም። የፖለቲካ ስብዕናዬም ያን አይፈቅድም። ይሄ ደግሞ በተጨባጭ በተግባር ደግሞ ደጋግሞ የታየ ነው እና እንደዚህ አይነት ትችት የሚያቀርቡ ሰዎች ያው የሚሰማቸው ካገኙ ይቀጥላሉ። ግን የኔን ማንነት የሚከታተል የህብረተሰብ ክፍል እኔን ጠንቅቆ ያውቀኛል። በዛም ልታማ አይደለሁም። እንኳንስ ሀብት ንብረት ህይወቴን አሳልፌ የሰጠው ሰው ነኝ። ለምንድን ነው 5 ወር የታሰርኩት? በዶክተር አብይ አገዛዝ ኦሮሚያ ክልል ተልኬ በዚህ አቋሜ ነው። ሹመት እንስጥህ እኮ የተባልኩ ሰው ነኝ። የኛ ፓርቲ አባል ሁን ተብዬ እኮ በማንም አይደለም የሀገሪቱ ቁጥር 1 ባለስልጣን በሆነው ጠቅላይ ሚኒስትር እኮ የተጠየቅኩ ሰው ነኝ እኮ። ኖ መርሄን አስተሳሰቤን ኮምፕሮማይዝ አላደርግም ለስልጣን ብዬ ለጥቅም ብዬ አልፈልግም ያልኩ ሰው ነኝ እኮ። ይሄን በማለቴ ነው አባል የሆንኩበት ፓርቲ የተሰረዘው፣ እኔም ወደ እስር ቤት የተወረወርኩት። ይሄን ያደረገን ሰው አሁን አዚፍ አሜሪካን ስለመጣው አዲስ ነገር እንደተናገሩት ተደርጎ መተቸት ይቻላል? ያው አሜሪካ ስለመጣ ሳይሆን ስለተከለከለ ነው ያልኩት። ስፔሲፊካሊ ያሉት ያው ስለተከለከለ ስለመጡበት ነው። ምንም አንድም ነገር የጨመርኩት የቀነስኩት ነገር የለኝም ከመርሄ እኔ ውጭ ሀገር ስለመጣ። አሁን ሰሞኑንም የተናገርኩትን ነገር ኢትዮጵያ ውስጥ መሆን እናገረዋለሁ። ከዛ በላይ ብዙ ነገሮችን ተናግሬያለሁ። ስናገር ነው የኖርኩት። ኦኬ ምን ተማምኖ ነው ልደቱ ይሄን የሚናገረው? ማን አይዞህ ብሎት ነው ስባል ነው የኖርኩት። ድፍረቴን ማመን እያቃታቸው ሰዎች ከጀርባ ልዩ ተልእኮ ቢኖረው ነው አይዞህ የሚለው ቢኖር ነው ስባል ነው የኖርኩት። መቀበል እያቃታቸው ሰዎች ድፍረቴ እኔ አልተለወጥኩም፣ ያው ነኝ። ስለዚህ እንዲህ አይነቱን ሀሜት እኔ እንደው መቼም ስላነሳሁ ነው እንጂ ለውይይት የሚበቃ አይመስለኝም ብሎ ትራሽ ነው። አይ አንድ የሚዲያ ውይይት ጥቅሙም መልስ መስጠትም ስለሆነ ማብራራትም ስለሆነ ነው። በዛ ምክንያት ነው። ከጥቅም አንጻር ሲታይ ከትግል ስትራቴጂ አንጻር ሲታይ አሁን ጠቅላይ ሚኒስትሩ የነገሩኝ ምስጢሮች እያሉ አውጥቶ መናገሩ ፋይዳ አለው ብለህ ታስባለህ ወይ? ሁለቱ ሲመዛዘን ማለት ነው። ጥያቄው መሆን ያለበት እውነት ነው አይደለም ነው። በቃ እውነት ቢሆን ራሱ ማለት ነው ቅድም ተስማምተን እውነት ነው ተብሎ አስረግጠው በሚሊዮን ህዝብ ህይወት የሚቀልዱ ሰው ናቸው። ለምኑ ነው አሁን ለሳቸው የሚታዘነው? ሚስጥራቸው ወጣ አልወጣ የሚባለው? የህዝብን ህይወት እኮ እየጨፈጨፉ ያሉ ሰው ናቸው። ለምን ስንከራከራለን እንወያያለን? በዚህ ጉዳይ ላይ ማወቅ ያለበት ህዝብ ጉዳይ ካለ መውጣት አለበት የሚል እምነት አለ አለኝ። ግን በምን መልኩ ነው መውጣት ያለበት በሚለው እያንዳንዳችን እንደየግል ባህሪያችን የተለያየ ስልት አለ። 5 ዓመት እሳቸው ጋር የተነጋገርኩትን አንድ በአንድ በጥሬው አውጥቶ ከመናገር ከዛ የወሰድኩትን አስተሳሰብ ወስጄ አቋም ወስጄ ብናገር ይሻላል ብዬ አድርጌያለሁ። ሌሎች ደግሞ እንደነ ታዬ ደንዳ ገና ወጥተው የሚያውቁትን ያዩትን ነገር የሰሙትን ነገር ተናግረዋል። ይሄ እንደየሰው ስልት ይለያያል። እኔ ደግሞ አስፈላጊ ነው ብዬ ሳምን ቅድም በጠቀስኩልህ ምክንያት ዛሬ ተናግሬዋለሁ። ነገር ግን ለምንድን ነው የሚደበቅላቸው? እሳቸው በየጓዳው የተናገሩት ነገር ሁሉ አገር ሊመሩ ወንበር የያዙ ሰው ናቸው። የአገር መሪ ናቸው። መውጣት አለበት፣ መደበቅ የለበትም፣ መነገር አለበት ብዬ ነው ማለት። ቅድም እንዳልኩት ይደበቅላቸው ሳይሆን ልደት ከራሱ ከትግል ጥቅም አንጻር ነው ያልኩት። እኔ ከተቃውሞ ትግል አላል እኮ እሱ እንደጠየቁት እንጂ ይደበቅላቸው የሚለውን አይደለም። ኖሮ እኮ ይሄ ሁሉ ጫጫታ እኮ አይፈጥርም ነበር። ይሄ ሁሉ በነ አቶ ታዬ በነ ዶክተር ሚልኬሳ እኮ አሁን የምትሰማው ጫጫታ ሁሉ አይፈጠርም ነበር። ውስጣቸውን እንዴት እንዳራደው ነው የምታየው። ቅራኔያቸውን እንዴት ሊያባብሰው እንደሚችል አንዱ ሌላውን በመጠራጠር ረገድ ምን ያህል ችግር እየተፈጠረባቸው እንደሆነ ነው የሚያሳየው። ይሄ መጠናከር አለበት። ለምን ትግል ውስጥ ነው ያለው። ይሄ በስልጣን ላይ ያለው አገዛዝ እንዲዳከም እንፈልጋለን።
እንዲዳከም እንፈልጋለን። ይሄ መርህ ሳይሆን ጥቅም ያስተሳሰረው አካል እንዲበተን እንፈልጋለን። ስለዚህ ለዛ የሚያግዘንን ነገር ሁሉ ልንጠቀም እንችላለን። ከስልትም አንጻር ካየሁ ተገቢ ነው የሚል እምነት አለኝ። ለዛም ነው ትናንትና እነ አቶ ለማ ሳይቀር ወጥተው እንዲናገሩ እየጠየቅኩ ያለሁት። እነ አቶ ገዱ ከዚህም በላይ የሚያውቁትን ነገር ለህዝብ መናገር አለባቸው የሚለው ጠቃሚ ነው። ከትግልም ስልት አንጻር ጠቃሚ ነው ብዬ ስላመንኩ እኔም ኤግዛክትሊ ይሄንን የጠየቅኩት ከሚስጥርነቱና ከጊዜው ባሻገርም ሰዎች ስላይትሊ እንዲወስዱ ያደርግም። ልደት ከዚሁ ጋር ተያይዞ ያልመለስከው ይሄ አቅልለው እንዲያዩት ሁሉም ሰው በተመሳሳይ ሰዓት ወጥቶ እኔም ነግሮኝ ነበር የሚለውን ነገር አቅልለው ማለት ነው የጉዳዩን ይዘትና ክብደት አቅልለው እንዲያዩት አያደርግም ወይ? ከኢንቴግሪቲ አንጻር ውጤቱ እሱን አይደለም የሚያሳየው። አቶ ታዬ የተናገረውን ንግግር አገዛዙም አቅልሎ አላየሁም፣ ህዝቡም አቅልሎ አላየሁም። ሁለቱም አክብደው ነው ያዩት። ውጤታማነቱን በሱ ነው የምታውቀው። በጣም ጥሩ።